ሰላም ጤና ይስጥልን ተመልካቾች በኢቢኤስ ቴሌቪዥን ተዘጋጅተው ዘውትር ሐሙስና ቅዳሜ የሚቀርበው የኢትዮ ቢዝነስ መረጃችንን ጀምረናል። ኢትዮ ቢዝነስ በልዩ ልዩ የቢዝነስ መረጃዎቻችን ስለ ስራና ኢንቨስትመንት ከዜና ባሻገር በትንታኔ የምንመለከታቸው ምጣኔ ሀብታዊ ጉዳዮች አካተን ስለ ኢትዮጵያ ሰነደ መዋለ ንዋይ ገበያ እያነሳን ቆይታ እናደርጋለን። ከኢትዮ ቢዝነስ መረጃዎቹ ጋር ቃል ኪዳን ታደሰና ሚካኤል ሐዲስ አብረናችሁ እንቆያለን። ተመልካቾቻችን ቀዳሚ ወዳደረግነው መረጃ እንለፍ። የኢትዮጵያ ምግብና መድኃኒት ባለስልጣን ለምግብ አስመጪና አከፋፋይ ተቋማት የቴክኒክ ኃላፊዎች ዲፕሎማና ከዚያ በላይ የትምህርት ዝግጅት እንዲኖራቸው የሚያስገድድ መመሪያ ሊያወጣ ነው። በመመሪያው መሰረት የምግብ ላኪ ድርጅቶችን በተመለከተ ደግሞ የትምህርት ዝግጅት መስፈርቱ 12ኛ ክፍልና ከዚያ በላይ ሊሆን ይችላል ተብሏል። በኢትዮጵያ ምግብና መድኃኒት ባለስልጣን የምግብ ተቋማት ኢንስፔክሽን ህግ ማስፈጸም ዴስክ ኃላፊ አቶ ግርማ ተፈራ በሰጡት ማብራሪያ የምግብ መላክ ማስመጣትና ማከፋፈል ዘርፍ ከፍተኛ ጥንቃቄ ያስፈልገዋል ብለዋል። የአንድ ተቋም የቴክኒክ ኃላፊ ለመሆን የፋርማሲና ስነ ምግብ ትምህርት ዝግጅት ያስፈልጋል ያሉት ኃላፊው መመሪያው በምግብ ንግድ ስራ የተሰማሩና የሚሰማሩ ተቋማት የሚልኩት የሚያስመጡትና የሚያከፋፍሉት ምግብ ጥራትና ደህንነቱን በማስጠበቅ የህብረተሰቡን ጤና እንዲረጋገጥ እንደሚያደርግ ለተማረ ኃይል የሥራ ዕድል ይፈጥራል መባሉን ሪፖርተር ዘግቧል። ተመልካቾቻችን ወደ ቀጣዩ የቢዝነስ መረጃችን እንለፍ። የምስራቅ አፍሪካ የሰነደ መዋለ ንዋይ ማህበር የተመዘገቡ ኩባንያዎችን የድርሻ መጠን አመላካች ኢንዴክስ አስጀመረ። ማህበሩ በምስራቅ አፍሪካ ሀገራት በሚገኙ የሰነደ መዋለ ንዋይ ገበያዎች ተመዝግበው የባለቤትነት ድርሻዎችን ለሽያጭ ያቀረቡ ኩባንያዎችን አሰባስቧል። በስራ ላይ ያዋለው አመላካች ኢንዴክስ የምስራቅ አፍሪካ ሀገራትን የሰነደ መዋለ ንዋይ እንቅስቃሴ ለመከታተልና አመቺ አሰራር ለመፍጠር ያግዛል ተብሏል። ማህበሩ በአመላካች ኢንዴክሱ ከምስራቅ አፍሪካ ሀገራት መካከል በታንዛኒያ፣ በኬንያ፣ በዩጋንዳና በሩዋንዳ የሚገኙ የሰነደ መዋለ ንዋይ ገበያዎች ስር በታቀፉ 20 ኩባንያዎች አገልግሎቱን ማስጀመሩም ታውቋል። የዩኒሴፍ በጀት በአሜሪካ የገንዘብ ድጋፍ ቅነሳ ምክንያት በ20 በመቶ ሊቀንስ እንደሚችል ተጠቆመ። የተባበሩት መንግስታት የህፃናት አድን ድርጅት ዩኒሴፍ የአሜሪካው ፕሬዝዳንት ዓለም አቀፍ ሰብአዊ እርዳታን በመቀነሳቸው ምክንያት የ2026 በጀቱ ከ2024 ጋር ሲነጻጸር የ20 በመቶ ቅናሽ ሊኖረው እንደሚችል አስታውቋል። የግብረ ሰናይ ድርጅቱ ዩኒሴፍ ቃል አቀባይ እንደ አውሮፓውያን አቆጣጠር በ2024 የድርጅቱ በጀት 8.9 ቢሊዮን ዶላር እንደነበር የገለጹ ሲሆን በዚህም ዓመት ደግሞ 8.5 ቢሊዮን ዶላር እንደሚገመት ተጠቁሟል። ቃል አቀባዩ አክለውም በዓለም ዙሪያ ያሉ የሰብአዊና የልማት ድርጅቶች የገንዘብ እጥረት ውስጥ እንደሚገኙ ግልጽ ያደረጉ ሲሆን ዩኒሴፍም የዚሁ ችግር ሰለባ እንደሆነ መግለጻቸውን ሮይተርስ ዘግቧል። ተመልካቾቻችን ከውጪ ወዳገኘነው የቢዝነስ መረጃችን እንለፍ። ዩክሬን እና አሜሪካ በማዕድን ልማት ላይ መሰረት የሚጥል ስምምነት መፈራረማቸውን የዩክሬን ኢኮኖሚ ሚኒስተር አስታወቁ። ሚኒስትሩ በኤክስ ገጻቸው ከአሜሪካ አጋሮቻችን ጋር የስምምነት ሰነድ መፈራረማችን ስናበስር ደስታ ይሰማናል ሲሉ አስፍረዋል። ስምምነቱ ለኢኮኖሚያዊ አጋርነትና ለዩክሬን መልሶ ግንባታ የኢንቨስትመንት ፈንድ ለማግኘት እንደሚያስችልም ተናግረዋል። እንደ ኢኮኖሚ ሚኒስተሩ ገለጻ የሁለቱ ሀገራት ተደራዳሪ ቡድኖች የዩክሬን የማዕድን ሀብቶችን በተመለከተ ረቂቅ ስምምነትን ለማጠናቀቅ ቴክኒካዊ ንግግሮችን በዋሽንግተን አድርገዋል። አሜሪካ ቀደም ሲል የዩክሬንን ብርቅዬ ማዕድን ለማግኘት የሚያስችል ስምምነት በዋይት ሃውስ ለመፈረም ብታቀድም ሳይሳካ መቅረቱ ይታወቃል። ዘገባው የአልጀዚራ ነው።